Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምንዋላችሁ እንደምናደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዲሱ ቻናላችን ነው። አድማጮቻችን አዳዲስ የሆናችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ እና ሼር በማድረግም አበረታቱን። ይህ ቻናል ከእናንተ ኢንፎርሜሽን በጣም ኢንፎርሜሽን እየመጣልን ለህዝባችን ልሳን የምንሆንበት ነውና እንዲበረታታ እንዲጠናክር ሰፊ የኢትዮጵያ ህዝብም እንዲያዳምጠው ከእናንተ የምንጠብቀው አንድና አንድ ላይክ ማድረግ ብቻ ነው። ሌላ ምንም ነገር የምንጠይቃችሁ ነገር የለም አድማጮቻችን። ይህንን እያልኩ እንግዲህ ዛሬ ለየት ያለ ዜና ይዤላችሁ መጥቻለሁ። የኢትዮጵያ አየር መንገድ እዚህ አሜሪካ ነገር የሚያደርገውን ሳስፔንድ ሊያደርግ ነው የሚል አሁን የወጣ ነው። ከአንድ 3 ደቂቃ በፊት የወጣ ትኩስ ዜና ነው። ብሬኪንግ ኒውስ ነው እና ለምንድን ነው የሚያቋርጠው ያለው እሱን ወደ እናንተ እናመጣለን። የኢትዮጵያ አየር መንገድ ትልቁ የገቢ ምንጩ ከኢትዮጵያ ወደ አሜሪካ ከተሞች የሚደረገው በረራ ነው። በጣም ከፍተኛ የሆነ ገቢ ነው የሚያገኝበት አድማጮች። ይህንን በዝርዝር ወደ እናንተ እናመጣለን። ለሚቀጥሉ 5-6 ደቂቃ ነው ከኛ ጋር የምትቆዩት። እስከ መጨረሻ ድረስ አድምጡት እያልኩኝ ወደዛ እንለፍ። አብረን እናዳምጠው። ሼር ላይክም አድርጉት። እንግዲህ የኢትዮጵያ አየር መንገድ ከፍተኛ የሆነ የኢትዮጵያ የገቢ ምንጭ መሆኑን እንኳን እኛ የአሜሪካ የህዝብ ተወካዮች ምክር ቤት የሚያውቀው ነው። ትግራይ ጦርነት ላይ ያለ አሁን ያ ሁሉ ጄኖሳይድ ሲፈጽም ከፍተኛ የሆነ ሰላማዊ ሰልፍ እየተደረገ እዚህ ዋሽንግተን ዲሲ በሚደረግበት ጊዜ አንድ ትልቁ ነገር ማድረግ ያለብን ብለው የተወካዮቹ ምክር ቤት ወይም የኮንግረሱ አስበውት የነበረ ድራፍት ጽፈው የነበረ የኢትዮጵያ አየር መንገድን መከልከል ነው። ወደ አሜሪካ ብቻ ሳይሆን ወደ አውሮፓም እንዳይበር ማገድ የሚል አውጥተው ነበር። ከዛ በኋላ ወደ ተባለው እስማማለሁ ምናምን ብለው ሀሳብ ተቀየረ። አሁን ዜናችን እሱ ስላልሆነ ዝርዝር ገብቼ ወደዛ አልገባላችሁም። ሌላ ጊዜ የምናወራው ነው የሚሆነው ምንድን ነው የተደረገው። ግን ትልቁ ይህንን ያመጣሁላችሁ የኢትዮጵያ አየር መንገድ ምን ያህል ለኢትዮጵያ መንግስት ከፍተኛ የገቢ ምንጭ መሆኑ የአሜሪካ መንግስት ብቻ አይደለም ያውቀው፣ የአፍሪካ ህብረት ማለት የአውሮፓ ህብረትም ያውቀዋል። ስለዚህ ትልቁ ገቢው ከአዲስ አበባ ወደ ዋሽንግተን የሚደረገው ነው። ወደዚህ ወደ ዋሽንግተን ዲሲ የሚገርማችሁ በሳምንት ውስጥ 7 ቀናት ነው አይደለም ያሉት፣ እስከ 11 ፍላይት ይመጣል። ቀጥታ ከአዲስ አበባ ወደ ዋሽንግተን ዲሲ በየቀኑ አለ ፍላይት። በየቀኑ ሌሊት ነው ሰዓቱ። በጣም አስቸጋሪ የሆነ ሰዓት ነው ያደረጉት። ድሮ ቀን ነበር የሚመጣው፣ ግን ከዛ ስትነሳ ሌሊት በጣም ስለሆነ እዚህ አሜሪካን ሀገር ስንደርስ ግን ነግቶ ጠዋት ነው የምንደርሰውና እዚህ ስትደርስ ጥሩ ነው ደስ ይልሃል። ስትነሳ ከዛ ግን እስከ ሚድናይት ድረስ ስለሚያቆዩ ትንሽ ያማርራል። ግን ከፍተኛ የሆነ የገቢ ምንጭ ነው ለኢትዮጵያ መንግስት። ይሄ የአሜሪካ መንግስት ተጽዕኖ ከሚያደርግባቸው አንዱ ሆነ ያለው ይሄ የኢትዮጵያ አየር መንገድ መብረር አትችልም፣ ላግድህ እችላለሁኝ። የኢትዮጵያ አየር መንገድ ደግሞ አውሮፕላኖቹ በብዛት ከየት ነው የተገዙት? ከዚህ ከአሜሪካ ከሚገኘው ጃይንት የሆነ ካምፓኒ እዚህ ዋሽንግተን ሲያትል የሚባል ከዚህ ከዋሽንግተን ዲሲ ከፍተኛ የሆነ ርቀት አለው፣ ሌላ ጫፍ ነው። እዛ ነው የሚሰሩት። ቦይንግ ትልቅ ካምፓኒ ነው። ትልቁ የአውሮፕላን በዓለማችን አውሮፕላን አምራች ካምፓኒ ነው እና ከዛ የስፔር ፓርት ወይም መለዋወጫ የአውሮፕላን መለዋወጫም መከልከል ይቻላል፣ ተጽዕኖ ለማድረግ ለኢትዮጵያ ማለት ነው። ከሚያደርጉበት አንዱ ነው። አሁን ደግሞ በአብይ አህመድ እውነት ለመናገር ለኢትዮጵያ ወይ የኢትዮጵያ ጥቅም ይከላከላል። አዲስ አሁን ይሄ ግድቡ የአባይ ግድቡ ወይ ደግሞ የህዳሴ ግድቡን ከፍተኛ የሆነ ወንጀል እየተሰራ ነው አድማጮች። ይሄ ግድብ የህዝብ ንብረት ነው። ይሄ ግድብ የህዝብ ንብረት ነው። ድሃው ማህበረሰብ ሳይቀር አዋጥቶ የሰራው ነው። ቦንድ ጉዙ እየተባሉ መጀመሪያ እንዳውም ዝም ብሎ በነፃ ነበር ሰው የሰጠው ገንዘብ። አይ ከድሃው ከምንቀበል 2-3 ጥቅም እንዲኖረው ብለው እነመለስ ደግሞ ምን አደረጉት? እስከነወለዱ እንከፍላቸዋለን፣ ገንዘቡ ግን አሁን ስጡን ተብሎ ከእያንዳንዱ እናት መቀነት ተፈቶ የተሰራውን አባይ ግድብ
እንደገና ለድርድር ሊያቀርበው ነው አብይ አህመድ። ወደ 10 ቢሊዮንም ይሁን 5 ቢሊዮንም ይሁን እንሰጥሃለን ካሉት ቤተ መንግስቱ ለማስጨረስ ይሄ ኮሪደር የሚባለው ያለው ለማሰራት ከሁሉ በላይ ደግሞ የጦር መሳሪያ ለመግዛት የሚረዳው ነገር ከሆነ አብይ አህመድ ለኢትዮጵያ ለሚመጣው ትውልድ ሚሊዮኖች ዓመታት ድረስ የሚሄደውን ተብሎ የተሰራውን ግድብ እንደሚሸጠው አትጠራጠሩ። ማስፈራሪያ ሆኖ እንደሚቀርብ ይሄ የኢትዮጵያ አየር መንገድ ግን ምንም ጥርጥር የለኝም ማስፈራሪያ ይሆናል። ግን አሁን ያሁ ኒውስ ነው ያወጣው ይሄ ዜና የኢትዮጵያ አየር መንገድ ላልተወሰነ ጊዜ ሳስፔንድ ሊያቋርጠው ነው የሚባል ያለው። ወደ ሁሉም አሜሪካን ሀገር አይደለም እንዳትሳሳቱ፣ ወደ ሁሉም የአሜሪካ ከተሞች አይደለም። ትልቁ ያልኳችሁ እዚህ ዋሽንግተን ዲሲ በየሳምንቱ 11 ፍላይት ድረስ እንደሚመጣ አሁን ያሁ ኒውስ እንግሊዝኛ ለምታውቁ ያሁ ኒውስ ብላችሁ ግቡ። ያሁ ኒውስ ብላችሁ ብትገቡ ታዩታላችሁ። አሁን ከ15 ደቂቃ በፊት የተለጠፈ ሰበር ዜና ነው። ግን ለምንድን ነው አሁን በዚህ ሰዓት ላይ ሊያቋርጠው የፈለገው? አሁን ከኢትዮጵያ ወደ አትላንታ ጆርጂያ የሚደረገው ፍላይት ነው ሳስፔንድ ሊያደርግ አስቦ ያለው። ለአጭር ጊዜ ነው ብለዋል። ከሚቀጥለው ፌብሩዋሪ 1 ጀምሮ ዛሬ 23 ነው 24 ነው እና ከሳምንት በኋላ ማለት ነው። ከሳምንት በኋላ ጀምሮ ከኢትዮጵያ ወደ አትላንታ ጆርጂያ የሚደረገውን ፍላይት ሳስፔንድ ሊደረግ ነው። ይህንን በዛ በአትላንታ ጀምሮ የኒውዮርኩንም የዋሽንግተኑም ትሰርዛለህ ይሉታል ወይ? አብይ አህመድ እምቢ ካለ የማይሉት ነገር የለም። አይልም ግን የሚል ይመስላችኋል? ይላል። እስቲ ለኢትዮጵያ አስቦ አብይ አህመድ የፈለገን ነገር ይምጣብን። ትዝ ይለኛል የኢትዮጵያና የኤርትራ ጦርነት እያለ ምንም ወጫችሁ መሸፈን የማትችሉ 1 ሚሊዮን በዛ ጊዜ ማለት ነው 1 ሚሊዮን በቀን ለሰራዊት እያወጣችሁ ነው ያላችሁ ለጦርነቱ። 1 ሚሊዮን እንግዲህ አስቡት። በዛ ጊዜ ጠንካራ ስለነበረ ነው ብሩ። $1 ሚሊዮን በየቀኑ ታወጣላችሁ። ስለዚህ ከአቅማችሁ በላይ ስለሆነ ጦርነቱን አቁሙና ዝም ብላችሁ ተዋጉ አሏቸው። ትዝ ይለኛል ነው ሲማረውና ስዩም መስፍን ነበር ወደዚህ የመጣው ወደ ዋሽንግተን። አይ እኛ እየተራብንም ቢሆን እየተቸገርንም ቢሆን እንዋጋለን እንጂ ህዝባችን ተፈናቅሎ በየጢሻውና በየዱሩ ተበትኖ እያለ ዝም ብለን ቁጭ ብለን እንደራደር አንልም። ምንድነው የምታደርጉት ታዲያ ሲሏቸው ማረሳት ነገር ነች። ምንድነው ምን ልታደርጉ ነው ታዲያ ያስባችሁ? እየተዋጋን እንደራደራለን፣ እየተደራደርንም እንዋጋለን። ስዩም ሲናገራት አረሳትም። እቺ ማስታወሻ እያነበብኩ አይደለም። እየተዋጋን እንደራደራለን፣ እየተደራደርን ደግሞ እንዋጋለን እንጂ ዝም ብለን እንደራደር ከተባለ ዓመትም ሊፈጅ ይችላል፣ 2 ዓመትም ሊፈጅ ይችላል፣ 3 ዓመት፣ 5 ዓመት፣ 10 ዓመትም ሊፈጅ ይችላል። ህዝባችን ግን ያንን ያክል አይጠብቅም ነው። ለሀገር የሚያስቡ ለህዝብ የሚያስቡ እንደዚህ ነው የሚሉት። አብይ አህመድ እንደዛ ይላል ወይ? ይሄ እኔ የሰራሁት አይደለም፣ ከኪሴ የወጣ አይደለም። ለእኔ 10 ቢሊዮን የምትሰጡኝ አሁን 20 ቢሊዮን 100 ቢሊዮንም ይሁን 1 ትሪሊዮንም ይሁን ይህንን ግድብ 100 ትሪሊዮን ከ50 ዓመት በኋላ ሳንቲም ሆና ነው የምትታየው። ይሄ ግን በትሪሊዮኖች የሚቆጠር ለትውልድ ሚሊዮኖች ህዝብ እያለማ የሚሄድ ነው እንጂ ድርቅ ከተነሳ እንዳለ ግድቡን በሙሉ ኢምፒቲ አርጋችሁ ባዶ አርጋችሁ ውሃውን ላኩልል ብሎ ሊያስፈርሙት ነው ለአብይ አህመድ። ይህንን ያለው ግን የአትላንታ ፍላይት ለምትወስዱ ቤተሰብ አትላንታም አሉን፣ ግን ወደ አትላንታ ፍላይ የምታደርጉ ከኢትዮጵያ ለተወሰነ ጊዜ ሳስፔንድ ይደረጋል ብሎ ያሁ ኒውስ ሪፖርት አድርገዋል ያለው። እንግሊዝኛ ለምታውቁት ደግሞ ሞር ዲቴሉን ገብታችሁ ያሁ ኒውስ ላይ አንብቡት እያልኩ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ፣ ቻው።